በቻልከው መጣ እባክህ በእግዚአብሔር በቃ በቻልከው መጣ በእናት በቃ ይሁን ለምን በእናት ይው እኔ ህመምን ተረዳኝ አይደል አትከተለኝ እኔ ስለማውቅ ኧረ እባክሽ ነይ በእግዚአብሔር ነይ የታባሽ ነበር ምን እየሰራ ነው ያለው ምን እየሰራ ነው ተረጋጋ እንጂ ምን እያረካት ነው ምን እያረካት ነው የታባታ ነበርች ምንድነው እንዴ እንደዚህ ይደረጋል እኮ ተረጋጋና እናውራ ዞር በል ቆይ አይደለም እንደዚህ የሚኮነ ፈልገው ነው ያርገኝ እንዴ የፈለገው እንዴ ምን ሆነ ነው እንዴ ለቀቃት እንዴ ምን ሆነ ነው ተረጋጋ እያልኩ አይደል እንዴ ተረጋጋ ፈልገው ነው ያርገኝ አትናገሩ ዞር በል እንዴት ነው እንደዚህ ያለ እንደዚህ ያህል ደረጃ ደርሰሻል እንግዲህ ስለዚህ ተረጋግተሽ ነገሮችን ተረጋጊ እናቴ ተረጋግተሽ ማውራት ይቻላልሽ አይ እሱ ነው በእግዚአብሔር ተው በእናትህ ስንተል ደሞ ከወንድ ጋር እንደሆንኩ ካወቀ እኔ መጣኔ የለ ሄሎ አሎ እዚህ ነኝ ቅርብ ነኝ የት አባሽ ነው ያለሽው አይ ቅርብ እኮ ነኝ አለው እዚህ ውጪ ሱቅ ቅርብ ነኝ ማለት የት አባሽ ነው ያለሽው እምነት ሱቅ ጥቼ ነው መጣው ቶሎ በያንቺ ሌባ ነኝ ነይ ቶሎ ነው ልሽ እሺ ይቅርታ አድርግልኝ ይቅርታ እሺ መጣው እሺ ሰው አይ ሌዲ ኧረ ነይ እናት ነይ አይደለም ስሚኝ ቆይ ተረጋጊ አንተ ጋር ካየኝ ማለት ሌላ ነገር ነው የሚመስለው እኔ አደርስሻለሁ አውርተን በደንብ ነው ያደርስሻለሁ እባክሽ ተረጋጊ አንተ ጋር ካየኝ ሌላ ነገር ነው የሚመስለው እኮ ችግር የለውም እኔ አደርስሻለሁ እንዴ ተመለስ በእግዚአብሔር በቃቱኝ ይገባኛል እኮ ያለሽበት ነገር ይገባኛል ግን እኔ አደርስሻለሁ እያልኩሽ የበለጠ ነኝ እንትን የሚለኝ በእግዚአብሔር ምንም አያመጣም እኔ ያለው እያልኩሽ ነው ያደርስሻለሁ ግቢና እናውራ እሱን ስለማታውቀው ነው በቃ ተወኝ ነይ ግቢና ብናወራ አይሻልም አረ በእግዚአብሔር ተረጋጊ እያልኩሽ እኮ ነው እናት አረ በእግዚአብሔር ተረጋጊ እሺ ቢያንስ መኪናውን ላምጣ ሄጄ በእግዚአብሔር ተረጋጊ አረ በጌታ አዳምጥ አንተ ምንም ልታስቆመው አትችልም ከኔ ጋር እንደሆንክ ካወቀ ይቆጣኛል እኮ ችግር የለውም ነይ ግቢና እናውራ እኔ ምንም ላውራ ካልችል እንደዚህ ስለሆንሽ ምንም የሚመጣ ነገር የለም አዳምጥከኝ ስለሁሉም ነገር በጣም አመሰግናለሁ ግን ለመመሰጋገን ሰዓቱ ገና ነው ለስምኛ ህመሜን ያሳይኝ ገባኝ ተረድቼሻለሁ ስለዚህ ገብተሽ እናውራ እግዚአብሔር ነው ይመርክሱ ማለት ነው በጣም ይመጣል የበለጠ ችግር የለም ምን ያለው እያልኩሽ ነው ግቢና ላድርስሽ ቢያንስ እንኳን እሺ ላድርስሽ ስለማታውቀው እኮ ነው ይገባኛል እንደዚህ ተደናግተሽ ምንም የምታመጪው ነገር የለም ግቢና እናውራ ነኝ ግድ የለሽም በእግዚአብሔር ነው ከዚህ በኋላ አትከተለኝ በቻልከው መጣ እባክህ በእግዚአብሔር በቃ በቻልከው መጣ በእናት በቃ ይሁን ለምን በእናት ይው እኔ ህመምን ተረዳኝ አይደል አትከተለኝ እኔ ስለማውቅ ኧረ እባክሽ ነይ በእግዚአብሔር ነይ ምን እየሰራ ነው ያለው ምን እየሰራ ነው ተረጋጋ እንጂ ምን እያረካት ነው ምን እያረካት ነው የታባታ ነበርች ምንድነው እንዴ እንደዚህ ይደረጋል እኮ ተረጋጋና እናውራ ዞር በል ቆይ አይደለም እንደዚህ የሚኮነ ፈልገው ነው ያርገኝ እንዴ የፈለገው እንዴ ምን ሆነ ነው እንዴ ለቀቃት እንዴ ምን ሆነ ነው ተረጋጋ እያልኩ አይደል እንዴ ተረጋጋ ፈልገው ነው ያርገኝ አትናገሩ ዞር በል እንዴት ነው እንደዚህ አይነት ሁኔታ ውስጥ እየሄድሽው ተረጋጋ እያልኩ እኮ ነው ወንድሜ ተረጋጋ ዞር በል ምንድነው ዞር ምለው ተረጋጋ ቆይ አንቺ ምን ሆነ ነው ሴት ልጅ እንደዚህ ይመጣልሽ ምን ሆነ ነው የትስ ነበር ዞር በል የትስ ብትሆን ተረጋግተህ ማውራት ካለብህ ተረጋግተህ ማውራት አሁን ዞር በል በቃ እኮ ተረጋጋው ነይ እናቴ በእናትሽ ነይ ተረጋጊ ተረጋጊ ይገባኛል ተረጋጊ እንደዚህ እስኪያረግሽ ድረስ ለምንድን ነው የምትጠብቂው አትንከኝ ነይ ምንም አያመጣም ተረጋጊ ከዚህ በኋላ እንዳትነካኝ ናውጣ ይፈልገው ነው ናተ ዞር በል ነይ ነይ ዞር በል ተረጋጋ ወንድሜ በማውራት መፍትሄ ልናመጣ የምንችለው እንደዚህ ስላረካት ምንም ልታመጣ አትችልም ተረጋጋ አሁን ዞር በል እያልኩ ነው በቃ ነይ በቃ የት ነበር ቆይ እንደዚህ አይደለም ወንድሜ ተረጋጋ አሁን ዞር በል አልኩህ አይደለ ሴት ልጅ እንደዚህ ማድረግ አትችልም የህግ አካሎች ነው ያልኩ ነው እንደዚህ ባለቤቴ ነች አሁን ዞር በል እኮ የፈለገ ነገር ያታረጋትም እያልኩ ነው ዞር በል በቃ አሁን ዞር በል ባለቤቴ ኃይል እንድጠቀም አታርገኝ እንደዚህ አታረጋትም እያልኩ ነው ዞር በል አልኩህ ተረጋጋ እንደዚህ ሆነች ለአንተ ራሱ ለህሊና ጥሩ ነው እንዴ ተረጋጋ በቃ
ወይ ነይ ተረጋጋ እንጂ እባክሽ ተረጋጋ ልቀቃትና በሰላማዊ መንገድ ምንኖራ ከሆነ እናውራ ተረጋጋ መጀመሪያ አንተ ተረጋጋ ካልተረጋጋ ምንም ሊመጣ አይችልም ተረጋጋ እኔ ምንም አልሆንኩም በቃ አንዞር በል ነይ ደህና ነሽ ዘበይ አታልቅሽ ነይ በቃ ጎርቶሻል ነይ በቃ ነይ ቆይ ተረጋጋ በቃ ሂድ በቃ አዳምጥ ምንድነው ማዳምጥሽ ምንድነው በቃ አሁን ዞር በል ና ቆይ አንተና እኔ አንዴ ላውራ እኮ እናወራለን ግን ሴት ልጅን እንደዚህ እያረክ አይደለም ልናወራ ምን ላውራ ስለምፈልግ ነው እኮ ና መኪኖስ ማውራት ካለብን መኪኖስ ገብተን እናወራለን ግን እንደዚህ እያረካት አይደለም የምናወራው ልቀቀኝ አሁን እኮ በቃ አሁን ይኸው ምንድነው አንተ ሴት ልጅን መቀጥቀጥ ወንድነት እኮ አይደለም የፈለገ ሚስት ብትሆን ትምታት የሚል ህግ የለም ገባህ አይደል ምንድነው እንደዚህ የምታረጋው አንተ እህት እናት የለህም እንዴ አንተ ምን ፈልገህ ነው የምትከተለን ሲጀመር ይገባህ ማን አንተ ስለ አንተን ማን ይሄ ኳላቀ ምን ማን ሲጀመር እየተከታተልክ ያለው ምንድነው አንተ እኮ ገብተህ ግባና እናወራለን ገብተን እኮ ስለ አንተ ማውቀው ነገር የለም እኮ ምንድነው አንተ እንደዚህ የምትከታተለኝ ሰማኛለህ በቃ ከዚህ በኋላ ድርሽ እንዳትለ እዚህ ጋር ግባና በስትክክል እናወራ ምንድነው የት ነው የምገባው ሴት ልጅ እየመታ ነው እኮ ያስኩ እየመታት እኮ ነው ያስኩ ለምንድን ነው ምንም በቃ አሁን ስላንተ ማወራ ነገር የለም በቃ ሄድልኝ እኔ ጨርሻለሁ በቃ አንተ እዚህ ጋር ምንም ካንተ ጋር ምን እያደረግሽ ነበር ሲጀምር እኮ ግባና በሰላማዊ መንገድ በቃ ምንም ማወራ ነገር የለም ምንም ማወራው ታሪክ የለም ግባና በሰላማዊ መንገድ እናወራ ስለ ጮክ ምንም የሚመጣ ነገር የለም በመጮህ የምታተርፈው ድካም ነው ገብተን እናወራና ወደ መፍትሄው ብንሄድ አሪፍ ነው ግባ እያልኩ ነው ያለው ታው ግባና እናወራው እንዴ ግድ የለህም ግባ ተረጋጋ ግባ መረጋጋት ነው ያለብህ መጀመሪያ ካልተረጋጋህ ምንም ነገር ሊመጣ አይችልም ተረጋጋ ሴት ልጅ በመምታት እኮ ወንድነት አይገለጽም እንዴት እንደዚህ ትመታታለህ ባለቤት አይደለች እንዴት እንደዚህ መጀመሪያ አንተ ተረጋጋ ስላለው ነገር እናወራለን እንግዲህ ወንድሜ እንደነገርኩ ነው ነገሮችን በደንብ ነው አጥርተን ማየት ያለብን ገባህ አይደለ ሴት ልጅ እንደዚህ እየተበደለች እየተቸገረች ትኑር ሚል ህግ የለም ስለሷ በደል አንተ ምን የሚመለከተ ነገር አለ እንዴ ሴት ልጅ እኮ ነች ሴት ልጅ ነች አይደለም በቃ አሁን አንተ ምንድነው ከኔ የምፈልገው እንደዚህ ስለተቆጣ እንደዚህ ስለሆንክ ምንም የምታመጣው ነገር የለም ገባህ አይደለ እያስፈራራኸኝ ነው ምንም እያስፈራራሁ አይደለም ይሄ እያስፈራራኸኝ ነው ታዲያ አሁን አይደለም ሳትጮህ በተረጋጋ መንፈስ እናወራለን በተረጋጋ መንፈስ ገባህ አይደለ እንደዚህ እየተበደለች እንደዚህ ጠባሳ ሰውነቷ እየተላላጠ እየደበደብካት እንዴት ነው እቺ ልጅ አብራህስ የምትኖረው አሁን አንተ ይኸውልህ የምፈልገው ነገር ከኔ ምንድነው እንደዚህ የምታረጋት ሴት እህት የለህም ከኔ የምፈልገው ነገር ምንድነው እንዴ አንተ ትንሽ እንግዲህ ስንት ፍቅር አይታችሁ ስንት በትዳር አብራችሁ የቆያችሁ ሴት ልጅ እንደዚህ ማድረግ ተገቢ ነው ብለህ ታስባለህ ይኸውልህ አሁን ስማኝ በስማ አሁን አንተ ከኔ ይኸውልህ ወይ የሆነ ነገር ገንዘብ ሰጣለሁ በቃ ራቅ እንደዚህ መረጃ ነኝ እንድታወጣብኝ አልፈልግም ሰማኝ ወንድሜ እኔ በህይወቴ ብዙ ነገር የቻልኩ ሰው ነኝ በቃ ስለ ገንዘብ ፈልጌ አይደለም ላወራህ የፈለኩት ስለ ሴት ልጅ በቃ ይሄ አስጨንቆኝ ነው ጉዳዩ ሴት ልጅ እንደዚህ ወጣ እንደዚህ ተበድላ እንደዚህ ሆና ተጨንቃ ተረብሻ እንደዚህ መሆን ራሱ ጥሩ ነው ብለህ ታስባለህ ምንም በቃ አሁን ሌላ ነገር አታውራ በቃ አሁን ገንዘብ ነው የምፈልገው ገንዘብ ሰጣለሁ በቃ ሌላ ነገር ምንድነው የምታወራው ስለምን ገንዘብ ነው በቃ ሌላ ነገር እንዳታወራ እኔ አልፈልግም ሌላ ነገር እኮ ተረጋግተህ አውራ በቃ ለምን ከዚህ በላይ እንዴ ልረጋጋ እንዴት ነው መረጋጋት ተረጋግቼ ነው የማወራው እንዴ በቃ ዝም በል አንተ እኮ እንደዚህ ስለጮክ ዝም በል በቃ እኔ እንደዚህ እንደውም እኮ እኔ እዛ ጋር እኔ ቀላል ነገር ነበር የመሰለኝ እንደዛ ስታወራኝ ምናምን መንገድ ላይ ስታወራኝ እንደዚህ እንትን አልመሰለኝም እንዴ ምንድነው እንትን የምትለኝ በቃ ውጣልኝ ምንድነው መውጣል ሴት ልጅ እንደዚህ እየተበደለች ውጣልኝ በቃ ወንጀል ነው እየሰራህ ያለኸው ወንድሜ አንተንም እኮ ከጸጸትና ከእንትን ለወጣህ እኮ ነው እየተዘጋጀው ያለው አልገባህም እንጂ እንደዚህ ስለሆንክ የምታመጣው ነገር የለም ነገሮችን በሰላማዊ ነገር ነው መጨረስ ያለብን እንደዚህ ሆነ ምንም የሚመጣ ነገር የለም ገባህ አይደለ የሚያስፈልግ ነገር ካለ ኃይልን መጨረስ በቃ ተወኝ ያልኩ ኃይልን መጨረስ ተወኝ በቃ በእግዚአብሔር ስም ተወኝ በቃ ተረጋጋ ተወኝ ተረጋግተህ አውራ መጀመሪያ ተረጋግተህ እያልኩ ነው ስትረጋጋ ነው ብዙ ነገሮች የሚመጡት እንደዚህ ስለሆንክ ምንም አይመጣም ስለኔ መረጋጋት አንተ አይደለም ትነግረኝ በቃ እኔ ተረጋጋው ሰው ነኝ
ተረጋግቼ ነው ያለሁት በቃ ሽት የሰራው ያለው ወንጀል ነው ሴት ልጅ እየተደበደበች እየተገረፈች እየተቀጠቀጠች ትኑር የሚል ህግ የለም ገባህ አይደለ አንተ እንደዚህ እንደምጮህ መጮህ ይችላል ነው ገባህ አይደለ እዚህ ጋር ጉልበት አይደለም እንትን የሚለን ስለምንም ስለ ጉልበትን ያላወራውም በቃ ሰውየው እባክህ በቃ ሰማኝ እኔ እንደዚህ ግዴታም ላገኘ የፈለኩት ነገ ማይሆን ነገር ሊፈጠር ይችላል አካል መግደል አለ መሞት አለ ነገ ማይሆን ነገር ውስጥ ልትገባ ትችላለህ ገባህ አይደለ ስለዚህ አንተንም ከጸጸት ከማይሆን ከእስር ቤት ነው ለወጣ እየተዘጋጁ ያሉት ለምን እንደዚህ ትሆናለህ ወንድሜ ለምን በሃይማኖት እያየሁ ነው ክርስቲያን ነህ ከክርስቲያን የማይጠበቅ ስራ ነው እየሰራ ያለው ክርስትና እንደዚህ ነው እንዴ ተጋብተህ እየኖርክ በአንድ ጎጆ ስር አንድ ሴት ልጅን እያሰቃዩ እንደዚህ ማድረግ ፍትሃዊ ነው ብለህ ታስባለህ አይደለም ገባህ አይደል አንተ ብቻ አይደለም እየጮክ ማውራት የምትችለው እንደ ህጉ ከሄድን ቅጣት ሁላ የሚያስቀጣ ነው ይሄ ወንጀል ነው በቃ ሴት ልጅን እንደዚህ ማድረግ ራሱ በራሱ ወንጀል ነው በቃ ሌላውን ነገር ተሆነ ገንዘብ ሰጣለሁ እባክህ በቃ ሌላ ነገር መረጃ እንዲወጣብኝ አልፈልግም በቃ እኔ በጣም በህይወቴ በጣም የተጎዳው ሰው ነኝ በጣም ብዙ ነገር እንትን ብያለሁ በቃ ተወኝ ሰማኝ ወንድሜ ገንዘብ ፈልጌ አይደለም እንደዚህ ላወራ የፈለኩት ስለ ገንዘብ አይደለም ስለ አንድ ስለተጨነቀች ሴት ነፍስ ነው ላወራ የፈለኩት እንደዚህ እስክትሆን ድረስ በአደባባይ እንደዚህ ማድረግ አንድን ሴት ልጅ አይምሮ የሚባል ነገር እኮ አለ አይደለ ስታገባት ቃለ መሐላ ስትፈጽም እንደዚህ ነው ሴት ልጅን ማድረግ እንደዚህ መበደል ማሰቃየት እኔ ከአይምሮ በላይ እየሆነብኝ እኮ ነው ያለው ነገሮች ራሱ በጣም እኮ ይሄ እኮ ከአይምሮ በላይ እኮ ነው እንደዚህ እንድትሆን አይደለም ምን እየነገርኩ ያለው ተረጋግተ ነገሮችን በተረጋጋ መንፈስ ነው እንትን ማለት ያለብህ እንጂ ስለተረበሽክ ስለ እንትን ስላልክ የሚመጣ ነገር የለም እባክህ አሁንም ተረጋግተህ ወደ መፍትሄው ብንሄድ ባይ ነኝ በቃ ሌላ ምንም ነገር ከዚህ በላይ ምነግርህ ነገር የለም በቃ እኔ ቃላቶች ራሱ ያጥሩኛል ምን እንደምልህም አላውቅም በቃ እባክህ በቃ ከባድ ነው ችግር እኮ ብዙ ችግር አይተ ሊሆን ይችላል አንድ ሰው ከመሬት ተነስቶ እንደዚህ ሊያረግ ይችላል እሷ ላይም ጥፋት ካለ የመጣህበትን መንገድ ምን አይነት መንገድ እንደሆነ ካለ ተነጋግረን እኮ መፍታት እንችላለን ብዙ ነገሮች አሉ እንደዚህ ሴት ልጅ እንደዚህ ስላረክ የምትጠቀመው ነገር የለም እንደዚህ ስለ ጎተልካት ስላነካት ስለደበደብካት የምታመጣው ነገር የለም ሁሉም ነገር የራሱ ስርዓት መፍትሄ አለው ገባህ አይደል ወንድም የመጣህበት ነገር ካለ የበደለች ነገር ካለ የፈለገስ ብትበደል ሴት ልጅ እንደዚህ ማድረግ ተገቢ ነው ብለህ ታስባለህ እስቲ እናት እንደዚህ ብትደረግ ደስ ይላል እስቲ ተው ሌላ ቦታ አንሄድ እናት ይኖርሃል እህቶች ይኖርሃል ሴት ልጅ እንደዚህ መበደል መጨቆን ራሱ ልክ ነው ብለህ ታስባለህ አይደለም ወንድም አትሳሳት አሁንም ስላለው ነገር የመጣህበት ባግራውንድ ሊሆን ይችላል እረዳሃለሁ እኔ ተረድቼ አወራሃለሁ ገባህ አይደል እሷም ያጠፋችው ጥፋት ካለ እናውራ መፍትሄ እንፍጠር እያልኩ ነው አሁን እንደዚህ አይነት ነገሮች ሳይፈጠሩ ማለት ነው ወንድም እባክህ አታልቅሰው ነው ይገባኛል እኮ እባክህ አታልቅስ እባክህ እባክህ ወንድም እባክህ ተረጋጋ እባክህ ተረጋጋ አሁንም በማልቀስ መፍትሄ አይገኝም በማውራት መፍትሄ አይገኝም እባክህ ወንድሜ ተረጋግተህ ነገሮችን ወደ ተሻለ መንገድ እባክህ ማገዝ ካለብኝ እስከ ጥግ ድረስ ሄጄ አግዛለሁ እባክህ እያልኩ ነው እዚህ ጋር እባክህ ወንድሜ ተረጋጋ የመጣህበት ነገር ከባድ ሊሆን ይችላል አስተዳደግ ላይ መሰራት ካለበት ትዳር ላይ መሰራት ካለበት የመጣህበትን ነገር እኛ በተቻለን መጠን ለማገዝ ዝግጁ ዛሬ ልነግርህ አልችልም ሁሉ ነገር እባክህ አንተ ብቻ ተረጋጋ እባክህ ተረጋጋ ነው እባክህ ስማ ምን ይገባኛል አንድ ሰው ከመሬት ተነስቶ እንደዚህ አይነት ነገሮችን ሊያረግ ይችላል በሃይማኖት እንደማይሆን ኦርቶዶክስ ነህ ወደ ተሻለ ወደ መፍትሄው መሄድ እንችላለን ወደ ሃይማኖት ተመልሰ ነገሮችን ማስተካከል ካለብህ እንድታስተካክል ጓዳህን ጎጆህን እንድትሰራኔ ላግዝህ ይችላል ግን ላግዝህ የምትችለው ስለገባህበት ችግር
ስለመጣህበት ነገር እስከምትነግረኝ ድረስ ብቻ ነው። ካልነገርከኝ ምንም ለኔ ልመጣ ላግዝም ምንም ልልህ አልችልም። እኔ ራሱ አሁን ቃል እየጠፋኝ ነው። ምክንያቱም ያየሁት ነገር በጣም ካይምሮዬ በላይ ነው። በጣም ካይምሮዬ በላይ በቃ እኔ ራሱ በጣም አሁን ተጨነኩኝ። ታውቃለህ መጀመሪያ እንደዚህ አልመሰለኝም ነበር። እንደዚህ እያለቀስክ እንደዚህ እየሆንክ ምንም ነገር መፍትሄ ሊመጣ አይችልም። ስለዚህ እባክህ እኔንም ተረድተኸኝ እንተጋገዝ እያልኩ ነው። አይመስልህም? ያው እንግዲህ ብዙ ነገር ችግሮች ስላሉብኝ ነው እንግዲህ ምንም እኔ እንትን ልልህ አልችልም። አሁን ወደኋላ ያለፉ ብዙ ችግሮች አሉ በህይወቴ እንግዲህ እነሱም እስኪ ቀስ ብዬ ዛሬ አልችልም። እሺ እባክህ እኔ እረዳሃለሁ። በቃ እባክህ ተረጋጋና ያለውን ነገር እንጨርስ ወንድሜ። እባክህ ተረጋጋ መጀመሪያ አንተ። እንግዲህ ውድ ቤተሰቦቼ ዛሬ ስለዚህ ነገር መፍትሄ ሳንሰጥ ጉዳዩን ሳንገለው ወደ ሌላ ነገር አንሄድም በሚለው ዛሬ እስከ ጥግ እየሞከርን እንገኛለን። እንግዲህ ልጁም የስነ ልቦና ታካሚ እንደሆነ ደርሼበታለሁ እና በጣም ዛሬ በጣም አድካሚ ቀን ነው። እንግዲህ ብዙ ነገር ልናወራ ሞክረናል። ከእሷ ጋርም ያለው ነገር አንድ ላይ ሆኖ ያረጋት ነገር በጣም በቃ ከአቅሜ በላይ ነው የሆነብኝ። በጣም ከአቅሜ በላይ እንደምታዩት በጣም እየጮህ ነው ሲያወራ የነበረው። ነገሮች በጣም ከባድ ናቸው። በጣም እንግዲህ ልጁ የስነ ልቦና ታካሚ እንደሆነ ደርሼበታለሁና ሐኪሙን ስልኳን ወስጄ እስቲ ደውዬ እዚሁ ለማውራት ሞክራለሁ። ምትችል ከሆነ መታ በደንብ ስላለው ነገር ላወራት እንግዲህ እዚህም ተገኝቻለሁ ማለት ነው። በጣም ካይምሮዬ በላይ ነው የሆነው። በጣም ከምታስቡት በላይ አድካሚ ነው። እንግዲህ ውጣ ውረዱ በጣም ከባድ ነው። እሷን ማውራት እሱን ማውራት ካይምሮ በላይ ነው። በተለይ የልጅቷ ሁኔታ በጣም ካይምሮ በላይ ነው። ይሄ ችላ የማይባል ቤት ገብቼም ራሱ የሰላም እንቅልፍ ልተኛ አልችልም። አንድ ሴት እንደዚህ ነፍሷ ተጨንቆ ምንም እንቅልፍም አይወስደኝ። እንግዲህ ዶክተሯ ጋር ደውዬ እስቲ ደግሞ ስላለው ነገር እስቲ በደንብ እሷንም ለማውራት እሞክራለሁ። ሄሎ ሰላም ነው ዶክተር? አለሁ እግዚአብሔር ይመስገን። ስለ አንዳንድ ነገር ላውራሽ ቢሮሽ ጋር ነው ያለሁት እና መውጣት ከቻልሽ ብዬ ነው የደወልኩልሽ። ኦኬ ቢሮ ድረስ መጣህ ነው? ቢሮሽ ነው ያለሁት። ታካሚ ያለ ግን በጣም አስቸኳይ ጉዳይ ነው እንዴ ፈለከኝ? አዎ በጣም አስቸኳይ ጉዳይ ነው። በጣም አንገብጋቢ ጉዳይ ስለሆነ ነው ቢሮሽ ድረስ መጥቼ ላውራሽ የፈለኩት። አይደለ? አይ እኔማ ሜቢ ከሰዓት ምናምን ስትመለስ ከሆነ ብዬ እኮ ታካሚ ቢሮ ይመጣል። እናቴ እኔም በጣም ያለሁበት ሁኔታ በጣም ከባድ ነው። ጊዜ ማይሰጥ ስለሆነ ነው እዚህ ድረስ መጥቼ ላውራሽ የፈቀድኩት። በጣም አንገብጋቢ ጉዳይ ነው ማለት ነው? አዎ ለዛ ነው። ይቅርታ ግን ዶክተር። አይ በቃ ችግር የለም። አንድ አፍታ ልውረድና ቢሮ በርጋ ነህ? አዎ ቢሮ በርጋ ነው። እሺ በቃ መጣ። እሺ እንግዲህ ደውዬላታለሁ። ትምጣና ደግሞ ስላለው ነገር እስቲ በደንብ ለማውራት እንሞክራለን። እንግዲህ የእሷም ታካሚ ነው እንደሰማሁት ከሆነ እንግዲህ ብዙ የስነ ልቦና ችግር ያለባቸውን ሰዎች ታክማለች፣ ታግዛለች እና እስቲ የሱስ ነገር ምንድነው የሚለውን ነገር ደግሞ እስቲ በደንብ አጣርቼ ለማየት እሞክራለሁ። እስቲ ትምጣና ደግሞ እስቲ ውድ ቤተሰብ ሰላም ነው ዶክተር? ሰላም እንዴት ነሽ? ግቢ። ሰላም ነው? እንዴት ነው? ግቢ። ይቅርታ አስቸገርኩሽ አይደል? ችግር የለም። ምንድነው? ምን ተፈጥሮ ነው? አይ ስለ አንዳንድ ነገር ላወራሽ ስለፈለኩ ነው እዚህ ድረስ የመጣሁት። ኦኬ ነው አይደለ? አይ እኔማ አንገብጋቢ ጉዳይ ነው ስላልከኝ ነው እንጂ ታካሚ ውስጥ አስቀምጬኝ። ይቅርታ እንግዲህ ችግር የለም። ጥለሽ ስለወጣሽ። ችግር የለም። ምንድነው እንደዚህ? ስለ ኤፍሬም ላወራሽ ነበር የመጣሁት እና ስላለው ነገር እንድትነግሪኝ ብዬ ነው እዚህ ድረስ የመጣሁት። አዎ ኤፍሬም የኔ ታካሚ ነው። ያንቺ ታካሚ? አዎ። እና የሆነ እንደዚህ ማህበራዊ ድረገጽ ላይ ሚስቱ የሆነ ቪዲዮ አጋርታ ነበርና በዛ ምክንያት ላገኛት ወድጄ ነበረ እና ስላለችበት ነገር በጣም ከባድ ነው ያለችበት ሁኔታ። እንግዲህ አንቺ ዶክተር ነሽ፣ የምታካሚ ሰው እንደዚህ ማድረጉን ራሱ በጣም ይከብዳል። ሴት ልጅ እንደዚህ መተልተል፣ መምታት፣ መቀጥቀጥ፣ ማነቅ ምናምን ይሄ በጣም እንግዲህ ከአይምሮ በላይ ነውና
ምን እየሰራሽ ነው የሚለውን ነገር ላጣራ ስለፈለኩ ነው እንደዚህ ላገኝሽ የፈለኩት ማለት ነው። ማለት አልገባኝም። ስለ ታካሚ እኔ ሁሉንም ነገር አውቃለሁ እኮ የምታውቂው ሴት ልጅን ስለሚደበድብ ሚስቱን ስለሚያራርድ ነው የምታውቂው? ጭራሽ እንደዚህ አይነት ነገር አያደርግም ኤፍሬም። ዶክተር እኔ እዚህ ድረስ መጥቼ ማወራሽ ስለታካሚሽ ነው፣ ስላለበት ሁኔታ ስለተፈጠረበት ነገር እንድታወሪኝ ስለፈለኩ ነው። አንድ ሰው ከመሬት ተነስቶ መቼም ሚስቱን እንደዚህ አያደርግም አይደለ? አዎ አውቃለሁ። ግን አሁን ኤፍሬም የኔ ታካሚ ነው፣ ሜንታሊ ችግር እንዳለበትም አውቃለሁ። ስለ እኔ የስነ ልቦና ባለሙያ ነኝ፣ ስራዬን ጠንቅቄ የማውቅ ሰው ነኝ። የሚደረግለትን ክትትልም በስርዓት በኦርደር ከምን ቀጥሎ ምን መደረግ እንዳለበት እየሰጠሁት ነው ያለሁት። ስለዚህ አሁን አንተ መጥተህ ኤፍሬም እንደዚህ እያደረገ ነው ማለት አትችልም። ብቻ እያልኩሽ ያለው ነገር ታካሚሽ አንቺ የምትከታተልሽው ማይሆን ነገር እያደረገ ነው። እኔ ዛሬ በጣም ቃላት በቃ ከቃል በላይ የሆነ ችግር አጋጥሞኛል። በቃ ማውራትም ራሱ እያቃተኝ ነው። ገባሽ አይደለ? ባየሁት ነገር አንጻር በሰማሁት ነገር አንጻር በጣም አይምሮ ተረብሿል። እና ምንድነው እያደረጋችሁ ያለሁት የሚለውን ነገር በደንብ በቃ እኔ በጣም በቃ ተረብሼ ነው ያለሁት ነገር በቃ እኔ ቃል ራሱ እየጠፋኝ ነው ማውራሽ ያለሁት። ገባኝ ከሆነ እያልከኝ ያለው ነገር ስለ እናንተ ናችሁ ሚስቱን እንዲደበድብ እያደረጋችሁ ያላችሁት። ምን አይነት ህክምና ነው እየሰጣችሁት ያላችሁት ነው እያልክ ያለው? አዎ ልረዳ የምችለው ስለኛ ዶክተር ልረዳ የምችለው አንድ ሰው እንደዚህ የሚያደርግ ከሆነ ፕላስ ደግሞ ህክምና የሚከታተል ከሆነ እንደዚህ የሚያደርገው ወይ ከህክምናው ችግር ነው ወይ ካልሆነ ያለበትን ነገር እንዴት ልትረጂ እንደምትችል አላውቅም። በእኔ በኩል እንዴ እኮ የህክምና ችግር አለባችሁ እያልከኝ እኮ ነው በግልጽ። ስለዚህ አሁን አንተ ከመሬት ተነስተህ መጥተህ እንደዚህ የምትጮህብን አይደለንም። እኛ አንድ ታካሚ አይደለም እኛ ጋር መጥቶ የሚከታተል በጣም ብዙ ታካሚዎች አሉ እኛ ጋር። ሁሉም ደግሞ አመስግነውን በስነ ስርዓት ጤናቸው ተመልሶላቸው እየኖሩ ያሉ ሰዎች ናቸው ያሉት። አንተ አሁን ከመሬት ተነስተህ መጥተህ እና የእናንተ የክትትል ችግር ነው የእናንተ የህክምና ችግር ነው እንደዚህ ያደርጋል እንደዚህ እንደሚያደርግ እኔ አላውቅም። ሲጀመር ኤፍሬም አዎ መጀመሪያ በጣም ውስብስብ ያለ ነገር ውስጥ ሆኖ ነው እኛ ጋር የመጣው። እግዚአብሔር ይመስገን በጣም ደህና በጣም ለውጥ ላይ ነው ያለው። ሚስቱንም እንደሚደበድብ እኔ አላውቅም። ሲጀመር እንደዛ የሚያደርግም አይመስለኝም። ስለዚህ እኔ አሁን እንደ አንድ ባለሙያ ነው እየነገርኩ ያለሁት። መደረግ ያለበት ክትትል ኦርደር አለ። ከመሬት ተነስቶ ሰው ዛሬ ስለመጣ ወይ በሳምንቱ ወይ በአንድ ወር ወደ ኖርማል ወደ ነበረው ጤንነቱ ይመለሳል ማለት አይደለም። ሁሉም ነገር ጊዜ ይፈልጋል። ይገባኛል ዶክተር እረዳሻለሁ። ግን አሁን አንድ ሰው እንደዚህ ሊያደርግ የሚችለው ከምን የተነሳ ነው? ምን አይነት ህክምና ነው የምትሰጡት የሚለው በጣም ከአይምሮ በላይ ስለሆነ ነው። ዛሬ ያየሁት ነገር አንቺ ብታይ በጣም ትደነግጫለሽ። ገባሽ አይደለ? በጣም በቃ እኔ እንጃ ከምልሽ በላይ አንድ ሰው እንደዚህ አይነት ችግር ደርሶበት ህክምና ሲሄድ ኦልሬዲ ህክምና የሚሄደው እኮ በሽታውን ሲያውቁ አይደለ? በሽታውን አውቆት መፍትሄ ለመፈለግ ነው አይደለ ወደዚህ ህክምና የሚመጣው። ስለዚህ አንድ ሰው በጣም ለመዳን ፈልጎ ከዚህ ነገር ለመውጣት ፈልጎ እናንተ የምትሰሩት ስራ ምንድነው የሚለው ነው። ገባሽ አይደለ? እንግዲህ ይሄ ልጅ እንደዚህ የሚያደርግ ከሆነ በጣም ለኔ ራሱ ለደህንነት ይፈራው ዛሬ። ምክንያቱም በጣም ሆት ሆኖ ነበር ሲያወራኝ የነበረው። በጣም ይበሳጫል፣ ያለቅሳል ነገሮችን እንዴ እኔ ከአይምሮ በላይ ነው። ገባሽ አይደለ? በጣም ላገኘሽ የፈለኩት ለዛ ነው እንጂ ስለምትሰሪው ነገር ምንድነው የምትሰሪው የሚለውን አንቺ ታውቂያለሽ። ገባሽ አይደለ? እኔ ነገሮች ከአይምሮ በላይ ሆነው መፍትሄ ለመፈለግ ነው። ምክንያቱም ነገ የሰው ነፍስ ይጠፋል፣ አካል መጉደል አለ። ስለዚህ እናንተም እኮ ትጠየቁበታላችሁ። አንዴ እናንተ ታካሚ ነገ ማይሆን ነገር ስራ ሰርቶ በህግም ቢያዝ ቢጠየቅ ስለሚሰጠው ህክምና ስለመጣበት ነገር መጣራቱ አይቀርም። ስለዚህ ነገ ዞሮ ትጠየቁበታላችሁ። ስለዚህ ማትጠየቁበትን ስራ የምትሰሩት ደግሞ እናንተ ናችሁ። ገባሽ አይደለም የምልሽ ነገር ነገሮች ወደ ማይሆን ደረጃ ደርሰዋል። ይሄ ሰውዬ ሚስቱን እንደዚህ ካረገ ነገ ሊገላት፣ አካሏን ሊያጎድል፣ ሌላም ሰው ላይ ጫና እንደማያሳድር በምንም ልናቅ አልችልም። ይሄ ሰውዬ የማህበረሰቡ ስጋት ነው እያልኩሽ ያለው ስጋት ነው። በቃ ቶታሊ ስጋት ነው። ነገ ምን ሊያደርስ እንደሚችል አላቅም። ምክንያቱም አንድ ሰው ኮንስታንት የሆነ ባህሪ ከሌለው ነገ ምን ሊፈጠር እንደሚችል ይከብዳል። ሁኔታዎችም በጣም ያስቸግራሉ። እኔ በጣም ዛሬ መንፈሴ ተረብሿል። በጣም ከምልሽ በላይ ማለት ነው። እኔ ያየሁትን ብታይ እንደ ህክምና ባለሙያ በጣም ብዙ ነገር ፊል ልታረጊ ትችላለሽ። እና እኔ አሁንም ልሻለሁ ላገኝሽ የፈለኩት ስለታካሚሽ ስለምትሰጪው ነገር ለማወቅ
እኔ እኮ ነገርኩ አንተ ቆይ ካሁን በፊት ኤፍሬምን ታውቀው ነበር እኔ በምንም ላውቀው አልችልም እንዳልኩሽ በድንገት እንደ አዲስ ነው ያወቀው ማለት ነው የት ነው ያወቀው እንዳልኩሽ ነው ባለቤቱ ሶሻል ሚዲያ ላይ ታጋራለች በጣም ማይሆን ቴክስት ያረጋሽ ማለት ነው ማይሆን ቴክስት ስልሽ በቃ በጣም እንደተበደለች ብዙ ፎርስ እየደረሰባት እንደሆነ ጫና ውስጥ እንደሆነች ታጋራለችና እሱን አይቼ መፍትሄ ለመስጠት ፈለኩኝ እንደ አንድ ሀገሬ ሰው እንደ አንድ ደግሞ ግለሰብ ሴት ልጅ እንደዚህ ስትሆን የሚያስችል አይምሮ የለኝም ገባሽ አይደለ ሰራዬም ኢቲክሴም አይፈቅድም እንደዚህ አይነት ነገሮችን ዝም ብሎ ማለፍና እሱን ባየው ጊዜ እሷንም ኮንታክት ለማድረግ ፈለኩኝ ያለችበት ሁኔታ በጣም ያሳዝናል በጣም በቃ ከምልሽ በላይ ሁኔታዎቿ በጣም ያስፈራሉ ሴት ልጅ እንደዚህ እስቲ አንቺ አስቢ እስቲ ሴት ልጅ እየተደበደበች እየተገረፈች ሰውነቷ እየተተለተለ ትኑር የሚል ህግ አለ የለም እሷንም ለማግኘት ሞከርኩኝ እሱንም አግኝቼ እንትን ለማለት ሞከርኩ ግን ማይሆን ነገር ነው ጭራሽ አንቋት በቃ ማይሆን ደረጃ ካይኖር ይበላይ የሆነ ነገር አሳልፌ ስለመጣው ነው ዛሬ ለማውራት ራሱ እየከበደኝ ያለው ቃላቶቼ ራሱ በጣም እየተዋጡብኝ ነው በጣም ካይምሮ በላይ የሆነ ነገር አሳልፌያለሁ በጣም ሴት ልጅ እንደዚህ ደረጃ ደርሳ ማየቴ በጣም ይከብደኛል ስልሽ ይከብደኛል በቃ ምክንያቱም እኔ እናት አለኝ እህቶች አሉኝ ይገባኛል እኮ የምትሰጡበት መንገድ የናንተ የተለየ ሊሆን ይችላል እኛ የምንረዳበት መንገድ የተለየ ሊሆን ይችላልና በጣም ካይምሮ በላይ የሆነ ችግር ስላጋጠመኝ ወደ አንቺ የመጣው ስልሽ ማየው ነገር በቃ ልክ ነው ብዬ ላስብ አልቻልኩም ማለት እኔ አሁን እያወራ ያለውን ነገር ለኔ ለማመን ይከብደኛል እስከላየው ድረስ ማለት ነው መጀመሪያ አካባቢ ኤፍሬም ሲመጣ በጣም ተጎድቶ ነበር የመጣው ሱስ ነበረበት ሱስ ጀምሮ ነበር በጣም ብዙ ነገሮችን ይጠቀም ነበር እንደዛ ሆኖ ነው ወደኛ የመጣ ከዛ በኋላ ግን ቀስ በቀስ በጣም ትልቅ ለውጥ አገኙ ከምንላቸው ታካሚዎች መካከል አንደኛው እሱ ነው አሁን ላይ ማለት ነው ግን አሁን ሚስቱን ይደበድባል ሰዎችን እየተደባደበ ነውና እያልክ ያለው ነገር ግራን ይገባኝ ስለኔ ካላየው ላምን አልችልም አይደለም እኔ ጋር ሲመጣ የሚያሳየው ነገር እንደዛ አይደለም ሲቀጥል ደግሞ አንዳንዴ ምን አለ መሰለ አሁን በእኛ በህክምና ህግ የሆነ ሰው መጀመሪያ አካባቢ ሲመጣ የነበረው ማንነት ይዞ ነው የሚመጣው የነበረው ማንነት ስልክ አሁን በሱስ ከሆነ የነበረውን ሱስ ይዞት ነው የሚመጣው ከዛ መሃል ላይ ሱሱ በጣም ያድጋል ምን ሰጣቸው መድኃኒት አለ ቀስ በቀስ እየወሰዱ እሱን በደንብ ከተከታተሉ በኋላ ነው ያጋገሙ የሚመጡት እና መሃል ላይ ያገረሻል በደንብ ከዛ ደግሞ መጨረሻ ላይ በቃ ኖርማል ይሆናሉ እንደበፊት ይሆናሉ እንደዛ ነው የሚሆነው ምናልባት አሁን እዛኛው ደረጃ ላይ ሆኖ እንደሆነ እሱን በደንብ ከዚህ በኋላ እየተከታተልኩ ማየው ይሆናል ግን ደግሞ ሚስቱን እየደበደበ ነው ሚስቱን እያሰቃያት ነው ሚለውን ነገር እኔ እስካላየው ድረስ ላምን አልችልም አሁንም ቢሆን እና እየተደበደበች እየተገረፈች ትኖር ነው የምትይ እንደዛ ሚል ህግም የለም እንዴት ነው እንደዛ እየሆነች ልትኖር ነው ስለዚህ እኔ ደግሞ ምልሽ ነገር እየሸወደሽ ነው ማለት ነው ስለዚህ ውጪ ሪፍሌክት የሚያደርገውና አንቺ ጋር የሚያሳየው ነገር የተለያየ ነው ማለት ነው እኔ ሳንተንስሽ እንዴት ላምን እችላለሁ ስለ አሁን መጣ እኔ እንደ አንድ ዶክተር ነው መጥቼ ላናግር የፈለኩት ስለ ብዙ የተጎዳ ሰው አለ በሙያዬም ማድረግ የምችለውን እርዳታ ለሰዎች እሰጣለሁ ደውለህ እረዳሻለሁ ግን ምን አለ መሰለሽ እኔ ስለ አንዲት ስለተጨነቀች ነፍስ ነው በቃ ግራ ገብቶኝ እንደዚህ ነገሮችን ለማጣራት ለማየት እየሞከርኩኝ ገባሽ አይደለ ሁሉ ነገር ጥዬ ነው ዛሬ ራሱ አንቺን ላገኝ የመጣሁት ያየሁት ነገር እንዳልኩሽ ካይኖር ይበላይ ነው በቃ እንዴት አይቼ ዝም ማለት አልቻልኩም በቃ በጣም ተረብሼ ነው ያለሁት እንዴት ላምነ እችላለሁ የምትይኝ ነገር ካለ ምን አለ መሰለሽ አንድ ሰው በጣም ሐሳብ ካልገባው ካልተጨነቀ በቀር ስለ አንድ ነገር እንደዚህ ማጣራት የሚችል አይመስልኝም እኔ ስለ ህክምናው ባላቅም ተረጅኛለሽ ታግዥኛለሽ ብዬ አስባለሁ በጣም ሐሳብ ገብቶኝ ተጨንቄ ነገ ምን ሰማው ነገር ተፈጥሮ ማይሆን ነገር አረዳት ገደላት ምናምን ማይሆን ነገር ተፈጥሮ መስማት ስላልፈለኩ እንደ አንድ ዜጋ የሚሰማኝን ግዴታዬን ለመወጣት ነው እዚህ ድረስ የመጣሁት እንጂ
እኔ ማይሆን ሌላ ነገር ፈልጌ ወይ ኢንፎርሜሽን ለመውሰድ ምናምን አይደለም የመጣሁት እና አንቺንም እንደዚህ ካስጨነኩሽ በሙያሽም ጣልቃ ከገባው ይቅርታ ጠይቃለሁ ከወዲሁ ግን እያልኩሽ ያለሁት ታካሚሽ ማይሆን ነገር እየሰራ ነው እያልኩሽ ያለሁት እኮ እኔ እንዴት ለማነኩ ነው መለስልህ ማንንም ሰው መጀመሪያ ሙያዬም አይፈቅድም የሆነ ሰው መጥቶ እንደዚህ ነው ታካሚሽ ስላለኝ ብቻ አው ነው ብዬ ማመን አልችልም ነው ብዬ ያልሆነ ነገር ማድረግ አልችልም እኔም ሙያዬም አይፈቅድም ስለዚህ የሆነ ማስረጃ አትሊስት ልታሳየኝ ይገባል ችግር የለም እንጂ ስለ አንድ ፔሸንት መጣ እንደዚህ ነው ስላልከኝ ችግር የለም እኔና አንቺ እስከ ተግባባንና እስከ ተማመንን ድረስ ያለውን ነገር እንግዲህ አንድ ጎጆ ሲታመም የሁሉም ጎጆ ነው የሚታመመው አይደለ ስለዚህ እቺ ልጅ ነገ የማይሆን ደረጃ ልትደርስ ትችላለች እንደ አሳይሻለሁ በጣም ወጣት ነች እሱንም እንግዲህ ወጣት ነው አይተሽዋል ወጣት ነው ስለዚህ ነገ የማይሆን ደረጃ ላይ ተዳርሱ ህይወት ከሚጠፋ ጎጆ ከሚፈርስ ያለውን ነገር አንቺ ስለታካሚሽ ማይሆን ነገር ወይም ስላለው ነገር ኢንፎርሜሽን አትነግሪኝም ከህክምናውም አንፃር ማለት ነው እሱን አንደርስታንድ አደርጋለሁ ግን እዚህ ጋር የሰው ጎጆ ታሟል ጎጆን እናከመው በተቻለን አቅም ምክንያቱም እንደዚህ ጋር ያለ በቃ የሚሰማኝን ኃላፊነት ለመወጣት ምክንያቱም አይቼ ዝም ማለት አልቻልኩም ስለዚህ ያለውን ነገር በደንብ አሳይሻለሁ እኔና አንቺ ተባብረን ተጋግዘን መስራት ምንችል ከሆነ ነገ የተሻለ ነገር ለውጥ ማምጣት እንችላለን ብዬ ስላሰብኩ ነው አንቺ ጋር የመጣሁት ስለዚህ እኔ የሚሰማኝን ነገር እንደዚህ ነግሬሻለሁ ያለውን ነገር ደግሞ አንድ ላይ ብናይ ብዬ አስባለሁ እንግዲህ እንደነገርኩሽ ነው አሁን ኤፍሬም ያለበት ሁኔታ በጣም ከባድ ነው እኔ ከዚህ በፊት ቪዲዮ ይዤበት ነበር ምናምን ነገር ብቻ ብዙ ነገር እንግዲህ ያለው ነገር ይሄ ነው እዩ እኔ ምንም ልልሽ አልችልም እዩ አንድ ሴት እንደዚህ አንገቷ ታንቆ የተደበደበች እንግዲህ መሃል አደባባይ ነው እንግዲህ ይሄን እዩ እኔ በጣም ካይምሮዬ በላይ የሆነ ነገር ስላጋጠመኝ ነው አንቺንም እንደዚህ በጣም ፈልዘር ሄጂ ላወራሽ የፈለኩት እንጂ በጣም ከባድ ሁኔታ ውስጥ ነው እንግዲህ እኔ ምን ልልሽ እችላለሁ ከዚህ በላይ ምንም ምለው ነገር የለኝም እንግዲህ ቪዲዮ አይተሽ ያለውን ነገር በደንብ እኔና አንቺ አንድ ላይ ሆነን ካልሰራን እንግዲህ ልጅ እሱም ወደማይሆን ደረጃ እሷም እንግዲህ ከባድ ደረጃ ነው የሚሆነው ያለው ነገር ይሄ ነው እኔ ምንም ልልሽ አልችልም በቃ እንግዲህ አንድ ሴት ይገባኛል አንድ ሴት እንደዚህ እኔም መጀመሪያ ቪዲዮን ላላሳይሽ የፈለኩት ስለሽ የሆነ ይከብዳል እንግዲህ አንቺ ታካሚ እንደዚህ ያረጋ አንቺ ምትኝ ደግሞ ሌላ ነው እንደዚህ ያረጋ ማለቱ ምንም መፍትሄ አያመጣም አሁንም በጣም ነገሮች ወደማይሆን ደረጃ እየደረሱ ስለሆነ ነው ላንቺን ቪዲዮን አሳይቼሽ ወደ መፍትሄው እንሄድብልሽ ምክንያቱም እቺ ልጅ ወጣት ነች ሁለቱም ወጣት ናቸው ነገ ሞት አለ ቢገላት እሱም እስር ቤት ነው ምናምን ትዳር የሚባል ነገር አለ ፈረሰ ብዙ ነገር አለ ብዙ የሚጎዳ ነገር አለና ይሄን ነገር ከወዲሁ እናከመው ብዬ ነው እኔም አንቺን ለማውራት የፈለኩት ያየሁት ነገር አሁን ተረጅኛለሽ ብዬ አስባለሁ በጣም ካይሞሬ በላይ የሆነ ነገር ነው ቃሉን ላጠፋኝ በቃ በጣም ተጨነቀች ነፍሴና ለዛ ነው አንቺንም ላውራሽ የፈለኩት አይ በጣም ከባድ ነገር ነው ስለህ መጀመሪያ እኔ ስታወራኝ ያላመንኩም ነበር ማለት እኔ ጋር መጥቶ የሚያሳየው ነገር አለ በዛ ላይ ደግሞ በሚያሳየው ነገር ብቻ ሳይሆን የህክምናችን ፕሮሰስም አለ እና በሱ መሰረት ነው እየሄደ ያለ የምሰጠው መድኃኒቶችም በትክክል እንደሚወስድ ነው ማቀው እንደውም አንዳንዴ እኔ ጋር ቁጭ ብሎ እንዲወስድም አደርጋለሁ አንዳንድ ታካሚዎች ያስቸግራሉና እኛ ጋር ቁጭ ብለው መድኃኒቶች እንዲወስዱ እናደርጋለን እነሱ መድኃኒቶችም ይወስዳል አሪፍ ላይ ነበር ሰው እየሸወደኝ ነበር ማለት ነው እኔ በሚገባ በቃ አሁን እኔ ቀደምም ምንድነው እየሰራሽ ያለውት ምናምን ያልኩት ምክንያት ቴራፒ ስታረጉ ህክምና ቦታ ላይ ብቻ ነው ቤት ውስጥ ያለውን ነገር ዲቴል አታውሩም ወይ ምናምን በየስሜታዊ ሆኜ ስናገር የነበረው ይሄን ቪዲዮ በማየት ነው ምክንያቱም አንድ የስነ ልቦና ታካሚ ወደ ህክምና ሊሄድ የሚችለው ስላለበት ችግር ሲረዳ ነው ተረድቶ አይደለ አንድ ሰው ወደ መፍትሄ የሚሄደው ይሄ ልጅ እንግዲህ
ያለበትን ችግር ተረድቶ ሐኪም ቤት ሄዶ ስላለው ችግር ስለዚህ ብዙ ነገር እኮ ነው የሚነግርሽ አይደለ ስለ ውስጡ ስለ ጓዳው መቼም ይነግርሻል ምክንያቱም ሁሉንም ነው የሚያወራኝ እኮ ለዛ እኮ ነው ስከራከርህ የሚነበረው ምክንያቱም እንግዲህ ከሐኪም በሽታውን የደበቀ መድኃኒት ያገኝለትም መፍትሄ አይኖርውምና ለዛ ነው እኔም እንደዛ ስልሽ የነበረው ከባድ ነው በቃ ያለበት ሁኔታ እኔ ህይወትና ትርፍ እያልኩ ነው ያሉት በቃ ህይወትና ትርፍ እውነት በጣም ይቅርታሽ መጀመሪያ እኔ እንደዛ ስላልመሰለኝ ነው እንደዛ እየተቆጣው ሳናግረኝ ነበር በጣም ይቅርታ ችግር የለውም ለእናንቺ ችግር የለውም እኔ በቃ እዚህ ጋር ነገሮችን በደንብ ግልጥ አድርገን አይተን ፊክስ ማድረግ ስለፈለኩ ነው ዛሬ ብዙ ርቀት የሄድኩት የተጓዝኩት ምክንያቱም ሴት ልጅ እንደዚህ ሆና ይከብዳል ስለዚህ አንቺም ሴት ነሽ ተረጅኛለሽ አካላዊ ጉዳቶች በጣም ከባድ ናቸው ሞር ከስለልቦና በላይ ደግሞ አካላዊ የሚታይ ነገር ነው ስለዚህ የሚታይ ነገር ደግሞ በጣም ከባድ ነውና ታካሚሽንም ከወንጀል እናድነው እቺንም የተጨነቀች ነፍስ እናድን ብዬ ነው ዛሬ በጣም ብዙ ርቀት ተጉዤ ወደዚህ ይሄን ነገር ለማጥራት ብዙ ነገር ለማየት የሞከርኩትና ተረርተሽኝ ነገሮችን አንድ ላይ እንድናስኬድ ስለፈቀድሽልኝ በጣም አመሰግናለሁ እና ያለውን ነገር ደግሞ ልጅቷንም እኔ ጋር ይዛት መምጣት ትችላለህ መልካም በቃ ስላለው ነገር እኔና አንቺ የተገናኘንም ሆነ አውርተን ቢቻል ዛሬ የሚያልቅ ነገር ዛሬ በቃ ከሰዓት ፍሪ ነኝ ከሰዓት ይዛት ብትመጣ በጣም ደስ ይለኛል ሁለቱንም አንድ ላይ ይዛልኝ ብትመጣ በጣም ደስ ይለኛል ስለ ጊዜ የሚሰጠው ጉዳይ አይደለም እንደዚህ ያደረገ ከሆነ አንዳንዴ በጣም አልሻላቸው ካለ እዛው እኛ ጋር ቁጭ ብለው እንዲታከሙ እናደርግበት መንገድ ማለት እዛው ሆስፒታላችን ውስጥ የምግብ አገልግሎት እንሰጣቸዋለን አልጋ ሁሉም ነገር አለው እዛው ክትትሉ እንዲያደርጉ እናደርጋለን ስለዚህ እንደዚህ ያደረገ ከሆነ ዛሬ ነገ ምናምን ብለን ጊዜ የምንሰጠው ጉዳይ አይደለም መልካም ስለዚህ እኔ ማድረግ ያለብኝን አድርጌም ቢሆን ሁለቱንም ይዣቸው መጥቼ አንቺ ጋር ስላለው ነገር በደንብ ነገሮችን አጥርተን መታከም ያለበት ነገር ዛሬ ካልታከመ ነገ ችግር ይመጣል ስለዚህ ዶክተር ጆሮ ሰጥተሽ ስላዳመጥሽኝ በጣም አመሰግናለሁ ምክንያቱም ከባድ ነው እንዳልኩሽ ስለ አንድሽ ታካሚ ማይሆን ነገር ማውራት እንደዚህ ያረገ ማለት ኢቲክሱም አይፈቅድምና ሞር መፍትሄ ደግሞ የሚገኘው በሚሆን መንገድ ብቻ ሳይሆን በማይሆን መንገድ ስለሆነ ነገሮችን እኔ ብዬ ነው ብቻ ከልብ አመሰግናለሁ ወይኔም በጣም ነው ማመሰግነው በጣም ቴንኪው